ሐዘናችሁ ወደ ደስታ ይለወጣል የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በዮሐንስ ወንጌል በምዕራፍ 16 ቁጥር 20 ላይ እስኪ አንድ ጊዜ ላስቸግራችሁ። ይሄ ድምፅ የሚሰማችሁ ሁላችሁም በርዕስነት ያነሳነውን ኃይለ ቃል በአንደበት ብቻ ሳይሆን ከማስተዋል ጭምር ሆነን ሁላችን በህብረት ለመናገር ራሳችንን እናዘጋጅ። ሐዘናችሁ በሩሲ ብዙ ናችሁ። ድምፃችሁ እጅግ አነስተኛ ነው። እግዚአብሔርን ቃል የሚናገር አንደበት ይባረካል። ለመባረክ ስትሉ ሁልጊዜ የእግዚአብሔርን ቃል የመናገር ልምድ ይኖራችሁ። ሐዘናችሁ ወደ ደስታ ይለወጣል። እግዚአብሔር የሁላችንንም ሐዘን በደስታ ይለውጥልን። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት ወቅቱን ዘመኑን የዋጀ ትምህርት መማር እንድንችል ርዕሱን መርጠነዋል። ሁላችን እንደምናውቅ እንደ ቤተ ክርስቲያናችን ሥርዓት መሠረት አሁን ያለንበት ዘመኑ ዘመነ ትንሣኤ እየተባለ ይጠራል። ወሩ ደግሞ ወርሃ ትንሣኤ እየተባለ ነው የሚጠራ። በዚህ 50 ቀን ውስጥ ቤተ ክርስቲያን ስለ ክርስቶስ ትንሣኤ የምትመሰክርበት ወቅት ላይ ነው ያለ። የምንቀድሰው ቅዳሴ፣ የምንዘምረው መዝሙር፣ የሚነገረው ቃል እግዚአብሔር፣ የሚሰበከው ምስባክ በነገረ ትንሣኤው ዙሪያ ላይ ሰላምታችን ቅድም በመግቢያ ላይ እንደተለዋወጠን የክርስቶስን ትንሣኤ የሚያበስር ነው። በዚሁ መሠረት በዚህ ርዕስ መነሻነት ወደ ሕይወታችን ያተኮረ ግን በትንሣኤው ዙሪያ የሆነ ትምህርት እንደ እግዚአብሔር መልካም ፈቃድ እንማማራለን። ቆሞ ለመናገር ቁጭ ብለውም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። በዚህ ርዕስ ውስጥ በርዕስነት ያነሳነው ቃል ለማን እንደተነገረ አስቀድመን እናያለን። የደቀ መዛሙርቱ ሐዘን ከመቼ እስከ መቼ እንደነበረ በጣም ባጭሩ እናያለን። ሐዘናቸው ወደ ደስታ እንዴትም እንደተለወጠ ተመልክተን በመጨረሻ ከክርስቶስ ትንሣኤ የምንማረው ቁም ነገር ምን እንደሆነ መጽሐፍ ቅዱስን መሠረት አድርገን አይተን ትምህርታችንን እንቋጨዋል። እንግዲህ የትንሣኤ በዓል በቤተ ክርስቲያናችን ከሌሎች በዓላት ይልቅ ብልጫ ያለው የበዓላት ሁሉ በኩር ተብሎ ነው የሚነገረው። ትንሣኤ እምነታችን ትርጉም እንዲኖር ያደረገ፣ ስብከታችን ትርጉም እንዲኖር ያደረገ ትልቅ በዓል ነው። እግዚአብሔር ልጆች ትንሣኤ ባይኖር ሰው ሞቶ ፈርሶ በስብሶ የሚቀር ቢሆን ኖሮ እንዲህ ተሰብስቦ የእግዚአብሔርን ቃል መስማት ባላስፈለገ ነበር። ቤተ ክርስቲያን መተን 3 ሰዓት ቆሞ ማስቀደስ ትንሣኤ ባይኖር ባላስፈለገ ነበር።
አብያተ ክርስቲያናትን ማነጽ ትንሣኤ ባይኖር ምን ይጠቅማል? ንስሐ ግቡ እያልን የምንሰብከው ከኃጢአት ርቀን ጽድቅ እየሠራን የምንኖረው ቅዱሳት ገዳማትን እየዞርን የምንሳለመው ወገኖቼ ከሞት በኋላ ሕይወት አለ፣ ከመቃብር በኋላ ትንሣኤ አለ። ክርስቶስ ደግሞ የትንሣኤያችን በኩር ነው ብለን ስለምናምን ሐዋርያው ቅዱስ ጳውሎስ በቆሮንቶስ ለሚገኙት ክርስቲያኖች እንዲህ ብሎ ጽፎላቸዋል። ወደ ትምህርቱ በጥልቀት ከመሄዳችን አስቀድሞ ይህንን እመለከታለሁ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 12 ጀምሮ እንደዚህ ይላል። ክርስቶስ ከሙታን እንደተነሳ የሚሰብክ ከሆነ ግን ከእናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። ትንሣኤ ከሌለ በኤፌሶን ከአውሬ ጋር መታገሌ ከንቱ ነው አለ ቅዱስ ጳውሎስ። ስለዚህ ሁላችሁ ስብከታችን ከንቱ እንዳይሆን፣ እምነታችን ከንቱ እንዳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞተ በሥጋ በሦስተኛው ቀን ደግሞ ተነሳ። ስለዚህ ሕይወታችን ትርጉም እንዲኖር አደረገ። አምላካችን እግዚአብሔር በአባቶቻችን ዓይን የትንሣኤውን ብርሃን እንድንመለከት ስለፈቀደልን ስሙ የተመሰገነ ይሁን። እንመለስ ወደ ተነሳንበት ርዕስ። ሐዘናችሁ ወደ ደስታ ይለወጣል። ርዕሳችን ይሄ ነው። በዮሐንስ ወንጌል ምዕራፍ 16 ቁጥር 20 ላይ የተመዘገበ ቃል ቃሉን በዚህ ስፍራ ላይ አስቀድሞ የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃሉም ለጊዜው የተነገረው ሁሉም ትተው ለተከተሉት፣ ከዋለበት ለዋሉት፣ ካደረበት ላደሩት፣ የእጁን ተአምራት በዓይኖቻቸው ለተመለከቱት፣ የቃሉን ትምህርት በጆሮቻቸው ላደመጡት፣ ዋስትና የሚያሰጥ ሥራቸውን ትተው ከእሱ ጋር ለነበሩት ለደቀ መዛሙርቱ የተነገረ ቃል። ወደ እርሳችን መሠረታዊ ሐሳብ መምጣት ይቻለን ዘንድ እየፈጠንኩኝ አንድ ታሪክ ባጭሩ እመለከታለሁ። እንድትከታተሉኝ በእግዚአብሔር ፍቅር እጠይቃችኋል። እንዲህ ይላል የዮሐንስ ወንጌል ምዕራፍ 16 ቁጥር 16 ጀምሮ ጥቂት ጊዜ አለ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ፣ እኔ ወደ አብ እሄዳለሁና አላቸው። የእግዚአብሔር ልጆች በእርሱነት ያነሳነውን ቃል ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የነገራቸው ከመሞቱ በፊት ነው። ጥቂት ጊዜ አለ አታዩኝም አላቸው። ከጸሎተ ሐሙስ እስከ ትንሣኤ ያለውን ጊዜ ነው ጥቂት ጊዜ አለ አታዩኝም ያላቸው። ደግሞ ጥቂት ጊዜ አለ ታዩኛላችሁ። ታዩኛላችሁ ሲል በትንሣኤው ሌሊት ሞትን ድል አድርጌ ስነሳ ታዩኛላችሁ ማለት ነው። ይሄን ሲላቸው ደቀ መዛሙርቱ እርስ በርሳቸው እንዲህ ተባባሉ ይላል። መምህራችን ጥቂት ጊዜ የሚለው ይህ ምንድን ነው? የሚናገረውን አናውቅም አሉ። ኢየሱስም
ሊጠይቁት እንደወደዱ አውቆ እንዲህ አለ፣ ጥቂት ጊዜ አለ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ ስላልኩ ስለዚህ እርስ በርሳችሁ ትመራመራላችሁን? እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ሙሾንም ታወጣላችሁ፣ ዓለም ግን ደስ ይለዋል። እናንተ ታዝናላችሁ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል አላቸው። ስለ ነገረ ሞቱ በአይሁድ እጅ ተላልፎ እንደሚሰጥ በመስቀል ተሰቅሎ እንደሚሞት የመጣበትን ዓላማ ለደቀ መዛሙርቱ ሲነግራቸው ሐዘን በልባቸው ውስጥ ገባ። የሁላችሁ የእግዚአብሔር ልጆች ኢየሱስ ክርስቶስ ወደዚህ ምድር የመጣው ለመሞት ነው የመጣው። ሁላችንም ወደዚህ ምድር የመጣ ነው ታውቃላችሁ፣ ለመኖር ነው። ማንም ሰው ለመሞት ብሎ የመጣ ማንም የለም። ሞት እያንዳንዳችንን ፈልቅቆ ነው የሚወስደን እንጂ እሞታለሁ ብሎ ወደዚህ ምድር የመጣ ማንም ሰው የለም። የኢየሱስ ክርስቶስ ግን ይለያል። ወደዚህ ምድር የመጣው ለመሞት ነው። ሞቱ ሕይወቱን ሊሰጠን፣ እርቃኑን ሆኖ ጸጋውን ሊያለብሰን፣ ተቸንክሮልን እኛን ከችንካር ሊያላቅቀን፣ ደሃ ሆኖ በእሱ ድህነት እኛን ባለጠጎች ሊያደርገን፣ መራራ ሐሞትና ከርቤ ጠጥቶ ጣፋጩን ወይን ሊያጠጣን፣ አንገቱን ዘንበል አድርጎ ቀና ብለን እንድንሄድ ሊያደርገን ኢየሱስ ክርስቶስ በጠቅላላ ሊሞት ነው የመጣው። የሁላችሁ እንዲህ የሚል ቃል በመጽሐፍ ቅዱስ ተመዝግቧል። በማቴዎስ ወንጌል ምዕራፍ 17 ቁጥር 22 ላይ በገሊላም ሲመላለስ ኢየሱስ ለደቀ መዛሙርቱ እንደዚህ አላቸው፣ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ ነገር ግን በሦስተኛው ቀን ይነሳል አላቸው። ደቀ መዛሙርቱም እጅግ አዘኑ ይላል። የደቀ መዛሙርቱ ሐዘን የጀመረው እንደሚሞት በነገራቸው ጊዜ ቃሉን አስተውሉት። የሰው ልጅ አለ። የሰው ልጅ የሚለው ራሱን ነው። ከሰው ወገን ከተገኘች ሐናና ኢያቄም ከሚባሉ የተገኘች ድንግል ማርያም ወላዲተ አምላክ ከእሷ ነው የተወለደው። ስለዚህ አንዳንድ ስፍራ ላይ ኢየሱስ ክርስቶስ የሰው ልጅ ተብሎ ይጠራ። የሰው ልጅ አለ ራሱን ሲጠራ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ በአይሁድ እጅ አልፎ ይሰጥ ዘንድ አለው ሲል ይገድሉትማል አለ፣ ይገድሉኛል ሲል ነው። ነገር ግን በሦስተኛው ቀን ይነሳል አላቸው። የሁላችሁ እንደሚሞት አስቀድሞ ነግሯቸዋል። በመዋዕለ ሥጋዌው በማስተማር ወራቱ እንደሚሰቀል ነግሯቸዋል። ሞቶ እንደማይቀር በሦስተኛው ቀን እንደሚነሳ ነግሯቸዋል። ሞታለሁ ብሎ የሞተልን፣ እሰቀላለሁ ብሎ የተሰቀለልን፣ ደግሞ እነሳለሁ ብሎ የተነሳልን መድኃኔዓለም ኢየሱስ ክርስቶስ ብቻ። ይህን ባላቸው ጊዜ ደቀ መዛሙርቱ እጅግ አዘኑ። ሐዘን ወደ ልባቸው ገባ። ለምን አዘኑ? ሁሉም ትተን የተከተልነው እሱን ነው። ስንራብ የሚያበላ፣ ስንጠማ የሚያጠጣ፣ ስንታመም የሚፈውሰን፣ ስንጨነቅ ከጭንቀታችን በቃሉ ያረጋጋን፣ ተስፋ ስንቆርጥ የተቆረጠብንን ተስፋ በቃሉ የሚቀጥልልን እሱ ነው። ሁሉን ትተን ተከትለነዋል። እሞታለሁ ይላል። እሱ ከሞተ ስንራብ ማን ያበላናል ብለው፣ ስንጠማ ማን ያጠጣናል ብለው፣ ስንታረዝ ማን ያለብሰናል ብለው፣ ስንታመም ማን ይፈውሰናል ብለው ደቀ መዛሙርቱ አዘኑ። የደቀ መዛሙርቱ ሐዘን የጀመረው ጌታ በመዋዕለ ስብከቱ እንደሚሞት በነገራቸው ጊዜ ነው። ልባቸው ውስጥ ሐዘን ገባ። ታሪኩ ሰፊ ነው። አዎ እናንተ እኔ በተያዝኩ ጊዜ አላቸው ታለቅሳላችሁ፣ ሙሾንም ታወጣላችሁ፣ ዓለም ግን ደስ ይለዋል። ዓለም ምን ይለዋል? ደስ ይለዋል። ዓለም ያለው ዓለማውያንን፣ ዓለም ያለው አይሁድን ነው።
ዓለም ያለው ዲያብሎስና ሰራዊትን ነው። መጽሐፍ ቅዱስ ዲያብሎስን ዓለም ይለዋል፣ አይሁድን ዓለም ይለዋል፣ የሥጋን ሥራ ዓለም ይለዋል። እናንተ አለ ደቀ መዛሙርቱን ታለቅሳላችሁ፣ ሙሾንም ታወጣላችሁ፣ ዓለም ግን ደስ ይለዋል፣ አይሁድ ግን ደስ ይላቸዋል። ከተያዝኩበት ቀን አንስቶ መከራ ሲያደርሱብኝ፣ ሲገርፉኝ፣ ሲሰቅሉኝ፣ መራራ ሐሞትና ከርቤ ሲያጠጡኝ አይሁድ ደስ ይላቸዋል። ደስታቸው ግን ጥቂት ጊዜ ነዋል። እናንተ ደግሞ እኔ በተያዝኩ ጊዜ ታለቅሳላችሁ፣ ሙሾን ታወጣላችሁ አለ። አንድ ምሳሌ አመጣ። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች። ነገር ግን ሕፃን ከወለደች በኋላ ሰው በዓለም ተወልዷልና ስለ ደስታዋ መከራዋን ኋላ አታስበው። እንግዲህ እናንተ ደግሞ አሁን ታዝናላችሁ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ሁላችን እንደምናውቅ አንዲት ሴት የመውለጃዋ ወራት ሲቃረብ፣ የመውለጃዋ ወራት ሲደርስ 7 ወር 8 ወር ስትገባ ምጡን እያሰበች እንዴት ይሆናለሁ ብላ ታዝናለች። ይህን ሁላችን ጠንቅቀን እናውቀው። የምጥ ነገር ስለሚያስጨንቅ፣ የምጥ ነገር ከባድ ስለሆነ ከእናቶቿ ስለሰማች እንዴት ነው አልፈው፣ እንዴት ነው ያን ጊዜ መወጣው እያለች መውለጃዋ ሲቃረብ ታዝናለች ብሎ በምጥ በተያዘች ሴት መስሎ ለደቀ መዛሙርቱ ኢየሱስ ክርስቶስ ይናገራቸው ጀመረ። ነገር ግን ወንድ ልጅ በወለደች ጊዜ፣ ሕፃን በታቀፈች ጊዜ ልክ ጎረቤቶቿ መጥተው የወለደችውን ሕፃን ልጅ ሲያስታቅፏት እንዲህም ሲሏት ምጡን እርሺው፣ ሕፃኑን አንሺው ሲሏት እንደገና አፏ በሳቅ ይሞላል። ያቺ ሴት መከራዋን ትረሳዋለች፣ ምጡን ትረሳዋለች። እንደገና ወደ ባሏ ትመለሳለች። አስቀድማማ በምጥ ሰዓት፣ በጭንቅ ሰዓት እግዚአብሔር ሆይ ትላለች፣ ዛሬን አውጣኝ እንጂ ቀና ብዬ ባሌን አላየውም የሚሉ ሚስቶች አሉ። ሲጨነቁ ማለት እኮ ነው። መከራው ሲጸናባቸው ነፍስ ውጪ ነፍስ ግቢ ላይ ሲሆኑ ቅዱስ ገብርኤል የማይጠሩት የመላእክት ስም የለም፣ የማይጠሩት የቅዱሳን ስም የለም። የዛሬን ብቻ ድንግል ማርያም ቀና ብዬ ባለቤቴን አላየውም ይላል። ምጥ ስለሆነ ስለሚያስጨንቅ ማለት። ልክ ግን ሕፃኑ ከተወለደና በደረታቸው ላይ መጥተው ሲያስቀምጡላቸው ዓይናቸውን በዓይናቸው ሲመለከቱ ምጡን ይረሱታል፣ መከራውን ይረሱታል፣ ደስ ይላቸዋል። ሐዘናቸው ወደ ደስታ ይለወጣል። ምን እያላቸው ነው? እኔ ከተያዝኩኝ ከጸሎተ ሐሙስ ምሽት ጀምሮ እስከምነሳበት ቀን ድረስ እናንተም ልክ የመውለጃዋ ወራት እንደደረሰ ሴት ልጅ ደቀ መዛሙርቱን ታዝናላችሁ፣ ሙሾ ታወጣላችሁ፣ ታለቅሳላችሁ። ነገር ግን እንደገና በትንሣኤ ሳያችሁ ሐዘናችሁ በደስታ ይለወጣል አላቸው። እንዳዘናችሁ አትቀሩ፣ እንዳለቀሳችሁ አትቀሩ። እንባችሁን አብሰዋለሁ፣ ሐዘናችሁን በደስታ እለውጠዋለሁ አለ። ታሪኩ ሰፊ ነው። ስንማማር እንደሰነበትን ብዙ ነገር አልተርክም። ወደ ኋላ ማየው ነገር ስላለ ጥቂት ነገር አይቻችሁ ወደ ዋናው ነገር ይመጣል። ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ መከራ ካደረሱበት በኋላ፣ ብዙ ስቃይ ካደረሱበት በኋላ 46 ሰዓት በመስቀል ላይ ሰቀሉት። ቅዳሜ 9 ሰዓት በፈቃዱ ነፍሱን ከሥጋው ለየ። 11 ሰዓት ሲሆን ወደ መቃብር ዮሴፍና ኒቆዲሞስ በአዲስ በፍታ ገንዘውት ማንም ባልተቀበረበት በአዲስ መቃብር ሥጋውን በዛ አሳረፉ። ደቀ መዛሙርቱ በዚህ ሰዓት ሐዘን ላይ ነው ያሉት። ጭብጥ ኩርምት ብለው አንድ ቤት ውስጥ በራቸውን መስኮታቸውን ዘግተው አይሁድን ስለፈሩ ተሰብስበው የተቀመጡት። ዓርብ 11 ሰዓት ወደ መቃብር ወረደ። ቅዳሜ መቃብር ውስጥ ቆየ። ቅዳሜ ሌሊት ለእሑድ አጥቢያ
ጌታችን መድኃኒታችን ኢየሱስ ክርስቶስ በፈቃዱ ስለ ሰው ልጆች የሞተ በስልጣኑ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በሦስተኛው ቀን ሞትን ድል አድርጎ ተነሳ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሞት ይዞ ያስቀረው ዘንድ አልቻለ። ብዙዎቹን ያሸነፈ ሞት፣ ብዙዎቹን ይዞ ያስቀረ ሞት ኢየሱስ ክርስቶስን ግን ሊያሸንፈው አልቻለ። በዚህ በሐዋርያት ሥራ በምዕራፍ 2 ቁጥር 24 ላይ ሞት ይዘው ዘንድ አልቻለም ተብሎ ተጽፏል። እስኪ ቃሉን አብረን እንበለው። ሞት በሉ እስኪ ይዘው ዘንድ አልቻለም። ብዙ ባለስልጣኖች፣ ብዙ የሃይማኖት መስራቾች፣ ብዙ ዝነኛና ስመጥር የሆኑ ሰዎችን ሞተዋል፣ ፈርሰው በስብሰው ገና ትንሣኤን ይጠብቀዋል። በጣም ስመጥር የተባሉ ለሰማይም ለምድርም ይከብዱ የነበሩ በሕይወት እያሉ ሞት አሸንፏቸዋል። ሥጋቸው በስብሶ አጥንታቸው ተልከስክሶ መቃብር ውስጥ ነው ያሉት። የስንቱን ስም ልጥቀስላችሁ? የክርስትና እምነት መስራች ኢየሱስ ክርስቶስ በፈቃዱ ሞቷል። ሞት ግን አላሸነፈውም። በሦስተኛው ቀን ሞትን ድል አድርጎ ተነስቶልናል። ክብር ምስጋና ለስሙ ይሆንልን።